የኔን ምርጫ ይሆናል። ስለዚህ አይታል እርግጠኛ ለምንም ነገር እርግጠኛ አይደለህም። እዚሁ ስነግርህ እንደዚህ አይነቱ ነገር ጨዋታ ነው እንጂ መጽሐፍ ቅዱሳዊ ማለት አባቶች ትውስጥም አታገኘውም። ልጨርስና ይጠይቃል። እሺ አልጨረስኩም። ልጨርስና ይጠይቃል። እሺ አሁን ካነሳኸው ነገር አንፃር እርግጠኛ ካልሆንክ በዚህ ጉዳይ ላይ መከራከር አለብህ ብዬ ባላምንም፣ ግን ደግሞ ይሄ ትምህርት ኮምፕሊትሊ ከመጽሐፍ ቅዱስ ከእግዚአብሔር ሐሳብ የወጣ ነው ለማለት ሙሉ በሙሉ እንትን አለ፣ ቤዝ አለ። ለምን ሲባል ሰው አንድ ጊዜ ወደ ዘላለም ሕይወት ከገባ ይገባል፣ ወይም ደግሞ ወደ ዘላለም ሕይወት ካልገባ የዘላለም ጥፋት ከገጠመው ይገጥመዋል እንጂ ሲኦል ሰንበት ስለጠበቀ ከሲኦል ያቺን ሰንበት ወጥቶ ገነት አርፎ ይገባል። እንደዛ አይነቱን ትምህርት መጽሐፍ ቅዱስ ላይ አታገኘውም። ሰንበትን ስለመጠበቅ የተነገሩ የአይሁዳውያን ጽሑፎች ላይ አታገኘውም። እንደዚሁም ደግሞ የአባቶች ትምህርቶች ውስጥም አታገኘውም። በጣም እንግዳ የሆነ በቤተክርስቲያን ሊነገር የማይገባው ነገር ነው። ሰው ብታጠነው ጥሩ ነው። ትምህርቱን ራሱን ሰውየውን ዲፌንድ ማድረግ ትተህላለሁ። ጥያቄ ካለ ጥያቄ ላስተናግድና አግዝ የሆነ ነገር ቢልበት አሪፍ ነው። ሰውየውን ዲፌንድ አላደረግም፣ ማንንም ዲፌንድ ማድረግ አልፈልግም። አይ እንደዛ ነው ያደረከው። ግን አሁን ጥያቄ ጠይቅ። እሺ ጠይቃለሁ። እሱ ሳይሆን መጽሐፍ ቅዱስ ላይ ብዙ ቦታ ስለ ሰንበት ተጽፏል። አሁን እሱ እንዳለ ሆኖ የሰው ልጅ ነፍስ ወደ ሲኦል ይገባል፣ ከሲኦልም ይወጣል። በእግዚአብሔር ፍቃድ ወደ ሲኦል ይገባል፣ ከሲኦልም ይወጣል ይላል መጽሐፍ ቅዱስ ላይ። ያው ምናልባት ጥቅሱን ቦታውን አሁን ባላስታውሰውም እግዚአብሔር ወደ ሲኦል ያወርዳል፣ ከሲኦልም ያወጣል ይላል። ስለዚህ አሁን መውጣትና መግባት አንተ አሁን ከገባ ገባ ነው፣ ከማይገባ ከሆነ ደግሞ አይገባም ነው ብለህ ደምድመዋል። የእግዚአብሔር ቃል ግን እንደዛ አያስተምርም። ሌላ ጥያቄ ስጠይቅ ደግሞ እኔ ብዙ በፕሮቴስታንት ቤተ እምነት ቤተክርስቲያን ልበለው ያው አዳራሽ ውስጥ ብዙ የምናያቸው ነገሮች አሉ በቪዲዮ በጣም የሚያስገርሙ ነገሮች ማለት ነው። መዘነጥ አለበት ሰው። ካልዘነጠ ምንድነው የእግዚአብሔር አይደለም ወይንም የወንጌል ሰው አይደለም፣ ከእግዚአብሔር እንትን ውስጥ ውጪ ነው። ኧረ በጣም የሚገርመ እንደውም አላስታውሳቸውም እንጂ አሁን ወይንም ቪዲዮዎችን አንዴ ፈለግ አድርጌ ያሳያለሁ ወይ ያሰማሃለሁ በድምጽ በጣም የሚያሳዝኑና የሚገርሙ በጣም በቃ እንደዚህ ካላረክ እንደዚህ አትሆንም። እነዚህ ነገሮች አንተ እንዴት ታያቸዋለህ? እንዴት ትመለከታቸዋለህ? አሪፍ ጥያቄ። ተመልከታውን መልስበትን መንገድ እኔ ከመጽሐፍ ቅዱስ ከወጣ የገዛ ፓስተሬን ራሱ አልቀበለውም በመጽሐፍ ቅዱስ ካልሆነ በስተቀር ማለት ነው። አሁን የጠቀስካቸው የብልጽግና ወንጌል ሰባኪዎች ይባላሉ። እነዚህ የብልጽግና ወንጌል ሰባኪዎች በእኛ መካከል ምንም ተቀባይነት የላቸውም ነን ይላሉ እንጂ አይደሉም። በእኛ መሀል ናቸው ተብሎ አይታመንም። ሲቀጥል በህብረታችንም እንደተወገዙ ነው። ስለዚህ በእኛ ማንቀበላቸውን ሰዎች ነው ያመጣቸው ማለት ነው። አይመለከተንም ስለነሱ ባጭሩ። አንተ ስለነዚህ ቅድም ስለተነሱ ስለና አባ ገብረ ኪዳን ትምህርቶች ማለት የማትደፍረውን ነገር እኛ እንላለን። አንተ አልቀበለው ማለት አትደፍርም ስጠይቅህ እንዳየኸው ማለት ነው። እኛ ግን እንደዚህ ብለው የሚያስተምሩ ሰዎችን ኢቭን ትክክለኛ መምህራን ቢሆኑ ራሱ ተሳስተዋልና ሊታረሙ ይገባል ማለት ሙሉ በሙሉ አቅም አለን፣ ድፍረቱ አለን። ሙሉ በሙሉ ደግሞ እነዚህ ሰዎች በብልጽግና ወንጌል ሰባኪነታቸው የሚታወቁ ከሆኑ እነዛን ሰዎች ደግሞ ጭራሽ አንቀበላቸው። ከዚህ የተነሳ ምንም ይኸው በቃ ተመለሰልህ ማለት ነው። ቢብሊካል አይደለም ባጭሩ። ኢቭን ራሱ የምቀበለው ሰው ይሄንን ቢናገረው ኖ እዚህ ላይ በጣም ስተሃል ተመለስ ነው የምለው እንጂ አሁን አንተ ለመመለስ ድፍረቱን ባጣህበት መንገድ እኔ አልመልስም። አንድ እሱ ነው። ሁለተኛው ነገር እግዚአብሔር ወደ ሲኦል ይወርዳል። ቆይ ረጋጋ። ምን አልከኝ? ምን አልክ? እነዚህ አስተምህሮቶች በአብዛኛው በፕሮቴስታንት አዳራሽ ውስጥ የሚናገሩ ብዙ ነገሮች እንደውም ኢቭን ትላልቅ መምህራኖች የሚባሉት ናቸው እንደውም እንደዚህ አይነት ነገር ተናገሩ የምሰማው። ለምሳሌ እንደነ ፓስተር ዮናታን አይነት ሰዎች ማለት ነውና እስቲ ፓስተር ዮናታን ያልከውን ሰው እስቲ የብልጽግና ወንጌል ሲያስተምር ማስረጃ ነው የተቃወምከው እንጂ የዛን ሰዓት አልተቃወምክም። ወይም ቪዲዮ የሰራው ቪዲዮ አንድ ቪዲዮ የለም።
እስቲ ብልጽግና ወንጌል ሲያስተምር አሳየን። እንትኑን ያልኩ ቪዲዮን አሳየን በመጀመሪያ እሱ አዱና ካለ ያው እሱ የሱ ንግግር ነው የተናገርኩት። አሁን ቪዲዮውን አወጣለሁ። አሳየን፣ ክፈትና አሳየን። እስቲ ቆይ እሺ፣ አንዴ እንትን ሌላ ቪዲዮ ላውጣና አሳያለሁ። አንዴ ጠብቀኝ። ገድላት ተአምራት ምን እንደሆኑ እሱ እስኪያመጣ ብዬ ነው። ተጋሉ ገድላትና ተአምራት ለዓይንና ለጆሮ የሚከብዱ ተአምራት የሚባሉ ነገሮችን በቅዱሳን ለማንኛውም አግዝዬ ሰላም ብያለሁኝ። ሰላም ሳንላችሁ ኢየሱስ ብቻ መንገድ ሰላም ብያለሁ። እንቀጥለዋለን። አብዬ ወይ አለ አይደል? እኔ አለሁኝ። እስኪያመጣ እየጠበቅኩት ነው። ልጁ እስኪያመጣ ያ አንዱ እሱ ነው። ሁለተኛው ነገር ግን ኢቭን ራሱ እኛ ቅድም ያልኩትን አልሰማውም ማለት ነው። ኢቭን እኔ ፓስተር ራሱ የማይገባ ነገር ቢያስተምር አልቀበለውም። ያንን ንግግሩን ስለው አልሰማኝም። ለማንኛውም ቪዲዮውን ያምጣው። ኦኬ ስም ተሰሩ የተባሉትን የሚይዙ ብቻ ነው። አኬ ልደት አኬ ያለውን ቆይ ድጋሚ ቆይ ፕሮቴስታንቱ ጋር ግን ገድልና ተአምር አለ ያለ የለም። ፕሮቴስታንቱ ጋር ገድልና ተአምር ምናልባት ግን ወንድማችን አኪ ገድላትና ተአምራትን ዶክትሪን አይደለም ዶግማ አይደለም ያለሲባቸው ስለኖረ ገድላትና ተአምራት ምን እንደሆኑ ጥቂት ነገር እናስታውሰው። እናንተ ጋር ያሉ ገድላትና ተአምራት ለዓይንና ለጆሮ የሚከብዱ ተአምራት የሚባሉ ነገሮችን በቅዱሳኑ ስም ተሰሩ የተባሉትን የሚይዙ ብቻ። ነገር ግን ከዛ ባለፈ ተአምራቱን ተከትለው የሚመጡ አሁን ቅዱሳን እኛ ቤት ውስጥ ያሉትን ገድል ተአምራት እንግዲህ አኬ ይነግራቸዋል እንድትሰሙ። ባዕድ የሆኑ አንዳንዶቹ ደግሞ ጸያፍ የሆኑ ኪዳናትን ጭምር ይዘው የምናገኛቸው ሰነዶች ናቸው። ገድላቱ ያስባሏቸው እነዛ ተአምራትና ከተአምራቱ በኋላ የሚመጡ እነዛ ባዕድ የሆኑ ኪዳናት ናቸው። እንደ ማሳያ ለምሳሌ ይህንን ተመልከት። ይህ የክርስቶስ ሰምራ ገድል ምንባብ ላይ የተወሰደ ነው። ስለዚህ ይህ የገድለ ክርስቶስ ሰምራ ምንባብ እንደሚናገረው የክርስቶስ ሰምራን ገድል የጻፈና ያጻፈ በሰማያት በሰማያዊው መዝገብ ይጻፋል፣ በሕይወት መዝገብ ይጻፋል ብሎ ክርስቶስ ለክርስቶስ ሰምራ ኪዳን ይገባል። ስለዚህ ይህ ነው ባዕድ ኪዳን ይባላል። መጽሐፍ ቅዱስ ስሙ በሕይወት መዝገብ የሚጻፈው በክርስቶስ ያመነና በዛ እምነቱ ጸንቶ የኖረ ሰው መሆኑን በተደጋጋሚ ለክርስቶስ ሰምራ ደግሞ አይ የክርስቶስ ሰምራን ገድል የጻፈና ያጻፈን በሕይወት መዝገብ ሰው ይጻፋል በማለት ባዕድ ኪዳን ያስቀምጣል። አሁንም አለፍ ብለህ ተመልከት። ሌላ ገጽ ቤተክርስቲያንሽን እያሰራ በሰማይ ያነጠፈ አዳራሽ አዘጋጅለታለሁ ብሎ ክርስቶስ ለክርስቶስ ሰምራ ኪዳን ገብቶላታል ብሎ እንዲህ አይነት ባዕድ ኪዳን ይዞላል ወይ? መጽሐፍ ቅዱስ ስፍራ ላዘጋጅላችሁ ይሄዳለሁ በማለት ኢየሱስ ተናግሯል ሲለን እነማን ነው ስፍራ የሚያዘጋጀው? በክርስቶስ ለሚያምኑና እሱን ለሚከተሉት ነው እንጂ የክርስቶስ ሰምራን ቤተክርስቲያን ለሚያሳንጸው ሰው ወይ ደግሞ የሆነን ቅዱስ የተባለ ሰው ቤተክርስቲያን ህንፃ ለሚያሰራ ሰው አይደለም። ሰው እንደነዚህ አይነት ባዕድ ኪዳናትን ይዘው የሚገኙ ናቸው ገድላት የሚባሉ ሰነዶች ማለት ነው። ስለዚህ ፕሮቴስታንቱ ገድል የለውም ወንድም ብዙ ለፍታል። እስቲ ግን ወንድማችን ከዚህ ሌላም የሚለው ነገር አለው እና እሱን ደግሞ ተመልክተ ነው እንመለስ። እንዲሁም ከአሁን በኋላ በእነሱ ገድልና ተአምር እኛ ምን ይባል መስቲካ ቀብሮ መስቲካ እኔ ያኘኩትን መስቲካ ሰጥቻት መስቲካውን በልታ አረገዘች ያለ እንዲህ አይነት ተአምር ከጴንጤ እንዲቆጥሩ ሰው ይሄ ነው ገድል። ባይብራዘር በጣም አስደናቂ። እንደዚህ አይነቱ ነገር ከጴንጤን የተሰማዋል ወይ እኛ መሀል እንደሆኑ የሚናገሩና የሚሰብኩ ነገር ግን እኛ ራሳችን እዚህ አደባባይ እየወጣን አንቀበላቸውም ከምንላቸው ልምምዶችና ሰዎች መካከል አንዱን ነው የጠቀስከው። ሳር ያስጋጡትንም ጭምር ጨምረሃል። ሌሎችን ልጨምርልህ እችላለሁ። አፍሪካ ውስጥ የተከናወኑ በፕሮቴስታንቱ ስም ፔንቴኮስታል ሙቭመንቱ ስም የተደረጉ ባዕድ ልምምዶች አሉ። ኦኬ፣ የልብስና የእቃ ማጠቢያ ሳሙና እስከ ማጠጣት የደረሱ ማለት ነው። እነዛም በሙሉ እኛ አንቀበልም የማለት ሙሉ መብት አለን። ምክንያቱም መጽሐፍ ቅዱስ ዳኛችን ስለሆነ በመጽሐፉ አሁን ቻሌንጁን ስሙ የሚቀርብለትን እነዚህ ገድላት ብለህ ጠርታቸው ሆነ በጣም አሳሰብ። ምክንያቱም ፕሮቴስታንቲዝሙን የማይወክሉ ናቸው። ነገሩ በኋላ ላይ ይህ እንደሚመለስ ስላወቅ የሆነ ነገር እሱ ላይ ይመጣበታል።
ነገር ግን እነዚህም እንደ ገድላትና ታምራት ለማቅረብ ሞክረ ከሆነ መልካም ይዛቸውናና እስቲ አብረን እያስተያየን እንመለከታቸዋለን። ለማንኛውም ግን እነዚህን ይህንን ቪዲዮ የምሰራው ላይ አልቀበላቸውም። ከዚህ በኋላ በዚህ ቪዲዮ ላይ ሪስፖንስ ሊሰጡ የሚሞክሩ ወንድሞችን የሚቀበሏቸው አይደለም። ባዕድ የሆኑ ልምምዶችን ጠቅሰህ ገድላት ካልክ ገድላቱን በነዛ ባዕድ የሆኑ ልምምዶች ልክ አውርደህ ትመለከተዋለህ ማለት ነው። ወንድማችን በጣም በሚያስደንቅ ሁኔታ እንደነዚህ አይነት ባዕድ ልምምዶችን ከነሱ ከቤተ ክርስቲያኑ ገድላት ጋር አንድ አድርጎ ይመለከታቸዋል። ነገሩ በግሩፑ ላይ በቴሌግራም ግሩፑ ላይ ዛሬ በምን ርዕስ ልምጣ ብሎ ለጠየቀው ጥያቄ እስቲ በገድላት ና ተብሎ ለተመለሰለት ምላሽ በቀልድ መልኩ ይኸው ዛሬ በምን ርዕስ ልምጣ ብሎ ሲላቸው አኬ በቴሌግራማቸው ላይ ምን ይሉታል? እስቲ በገድላት ና አሉት ማለት ነው። በገድል ሲሉት ገዝግዥኝ፣ ጭራሽ ምን አገባኝ ስለ ገድል እኔ ግን ይመጣና ፕሮቴስታንት ምን ገድል አላቸው ይላል። አሁን ቻሌንጅ ይቀርብለታል። ስሙት። ይህንን ስክሪኑ ላይ የተቀመጠውን ይላል ወንድማችን፣ እኔ ስለ ገድላት ምን አገባኝ። ስለዚህ ገድላትና ታምራት ብለህ አሁን እየመጣህባቸው ነገሮች ስለ እነሱ ምን አገባኝ የምትላቸው ነገሮች ናቸው። የቤተክርስቲያን ሊቃውንት ደግሞ ስለ ገድላት ምን አገባኝ ወይም ደግሞ ገድላትን ባልቀበልም ችግር የለውም የሚሉ ሰዎችን ቆንጆ ጴንጤ በማለት ሲጠሯቸው እንመለከታለን። አንተ ደግሞ ጭራሽ ስለ ገድላት ምን አገባኝ የሚል ነገር ትናገራለህ። ሰው ወንድማችን ገድላቱን በነዛ ባዕድ ልምምዶች ማስቲካ አኝከው ከሚሰጡ ሰዎች እኩል ማለት ነው ከእንደነዛ አይነት ባዕድ ልምምዶች ጋር ታስተያያቸዋለህ። በዛ ልክ አውርደህ ነው የምታያቸው ማለት ነው። እሱም ማወቃችንም አንድ ነገር ነው ብዬ አስባለሁ። የተለያዩ ገድሎቻችሁን ስንመለከት ተመሳሳይ ነገር እንመለከታለን። ሴትና ሴት ተሳስበው የአንዷ ሴት ምራቅ ውስጥ ሲገባ ሴትዮ ማለት የነገሩን መጣ አብዴ እሺ ላሰማ መዘነት መንፈሳዊነት እሺ በሉ መዘነት መንፈሳዊነት እሺ መዘነጥ መንፈሳዊነት ነው አለ እንዴ? መዘነት ነው ያለው። የቱ መዘነጥ መንፈሳዊነት ነው ያለው? እሺ ካልዘነጥክ የወንጌል ሰው አይደለህም ማለት ነው ያለው። የት አለ? ቅድም እንደዛ ብለህ ነበር። የት አለ ያለው? አይ የጥላ ችግር የለው። ክፈት። መንፈሳዊነት ከመንፈሳዊነት ነገር አንዱ መታጠብ። ከታጠብክ ደግሞ ጆን እያትለብስ ጌታ ይመስገን። አሁን እኔ ጥያቄውን መሰለህ ምንድን ነው የምትጠይቀኝ? ቅድም ቆይ ተረጋጋ። አረጋጋው። ካልዘነጥክ የወንጌል ሰው አይደለህም ማለት ነው ብለዋል ብለሃል። ክፈት። ዮናታን እንደዛ ማለቱን አሳይ። መንፈሳዊነት ነው ማለት ነው። የወንጌል ሰው አለመሆን አይደለ? መሆን አይደለ? ካልዘነጥክ አንተ መንፈሳዊ ሰው አይደለህም፣ የወንጌል ሰው አይደለህም ብሏል ብለሃል። ክፈት። ቆይ መንፈሳዊነት ማለት ወንጌላዊነት ማለት አይደለም። አዱናክ ተረጋጋና ቀስ ብለህ መጀመሪያ ኦኬ፣ በቅድሚያ አስቀድመ ምን ማድረግ አለብህ መሰለህ? ክሌም ያረከውን ነገር በማስረጃ ደረጃ ማስቀመጥ መቻል አለብህ። እኛ ክሌም ያረግነውን ነገር እያሳየን ነው የምናወራው። ስለዚህ አንተም ልክ እንደዛው ምን ታደርግልናለህ መሰለህ? አሁን መዘነጥ መንፈሳዊነት ነው ሰውዬው ያለው እንጂ ሲጀመር እኔ ለዮናታን ጥብቅና እየቆምኩ አይደለም። ዮናታን ከዚህ በፊት ሲሳሳት አየኋቸው ነገሮች አሉ። ኦኬ ዮናታን ሲሳሳት አይቼዋለሁና መናፍቅ ነው ማለት ባይሆንም የተሳሳታቸውን ነገሮች እኔ ተሳስቷል ለማለት ድፍረት አለኝ። ቅድም ነበር የነገርኩ። ቅድም ገና ነበር እሱን የነገርኩ። ነገር ግን ተረጋጋ አዱናክ፣ ረጋ በል እሺ፣ ረጋ በል። ቅድም ነው ያልኩ። እዚህ ሰዎች ፊት የተናገርኩትም ልክ ደን ነው እንዴ? እሺ ነገር ግን አንተ ምን ብለህ ነበር ቅድም? ካልዘነጥክ መንፈሳዊ አይደለም ሲጀመር የወንጌል ሰው አይደለህም ማለት ነው ብለዋል ብለሃል። ስለዚህ ያለውን እንደዛ ያለውን አሳይ ብሎ ከሆነ ካልሆነ እኔ እሱን ሲል አልሰማሁም ብለህ የራስህን ትርጓሜ ማስቀመጥ ትችላለህ። ነገር ግን ካልዘነጥክ መንፈሳዊ ማነው ወንጌል ሰው አይደለህም ማለት ነው ብሏል ስላልክ ማለት ነው ያንን አሳይ። ያንን ካላሳየህ ግን ማውራት መብቱ የለህም። ስም አጥፊ ነህ እንጂ አንተ እንትን አይደለም፣ ክርስቲያንም አይደለም። እባክህ የጠየቅኩ መልስ የጠየቅኩ ስለ ንጽህና ነው እያወራ ያለው። ንጽህና የምትቃወም ከሆነ እኛ ችግር የለብንም። ግን የጠየቅኩትን ይመልስ። የጠየቅኩትን ሳይመልስ ምንም እንዳያወራ።
ስልክ የገብቶብኝ ነው ይቅርታ። እሺ የጠየኩን ቀጥታ መልስ። የጠየኩ ምንድነው? መዘነጥ ወንጌላዊ ካልዘነጥ ወንጌላዊ አይደለም የሚል ብለህ አሳየኝ ያልከኝ። አሳይ። እሱን ካላሳየህ ምንም ማውራት መብት የለም። ቆይሽ ያሳያለሁ፣ ችግር የለውም። እሱ ይኸው መዘነጥ ነው ማለት እኮ ዘሴም ታይም ክፈትና አሳይ። የዘነጠ ሰው ሌላ ነገር የማውራት መብት የለህም። ክፈትና አሳይ። ቆይሽ አንተ አንድ ጥያቄ መዘነጥ መንፈሳዊነት ነው። ሚውት አድርገህ እንዳከፍት ማይክ ሚውት አድርገና ቁጭ። ለምን አትመልስም? እኔ ልቀጥል? ካላሳየህ ምንም እንዲያወራ አልፈቅድለትም። ካላሳየህ ሩም እኮ በአንተ እንትን ነው። ሄድ ጉድ። እሺ ቅድም የነገርኩህን ነገር ትተህ የራስህን ነገር ልታመጣ ሄድክ። ዮናታን እዚህ ቦታ ላይ ያለው ይሄን እንደምታመጣ ደግሞ አውቅ ነበር። አምጣ ያልኩህ ለዛ ነው። ዮናታን እንደዛ ያለው ሲጀምር ራሱ እዚህ ራሱ በሰፊው ሲዘዋወር የነበረ ነገር ነው ያመጣው። ምንም አዲስ ነገር አላመጣህም። ይሄን እንደምታመጣ አውቃለሁ። ኦኬ። በመጀመሪያ ዮናታን ካልዘነጥ የወንጌል ሰው አይደለህም ማለት ነው ያለውን ያንን አሳየ ነበር የተባልከው። ኦኬ። ምክንያቱም አንተ ነህ ያልከው እሱና ማለት ነው እንጂ እሱ አይደለም ይሄንን ያለው። ካልዘነጥ የወንጌል ሰው አይደለህም ማለት ነው ካለ መጀመሪያ አሳይና ነው እንደዛ የሚባለው ማለት ነው። አንዱ እሱ ነው። ሁለተኛው ነገር መዘነጥ መንፈሳዊነት ነው ወይስ አይደለም? እንደዚህ ነው ወይስ አይደለም? እንዴ ንጽህና ለመጠበቅ መንፈሳዊነት ነው እንዴ? ኦኬ። እኔ በራሴ በግሌ መንፈሳዊነት ከመዘነጥ ጋር ጥሩ ልብስ ከመልበስ ጋር ምናምን የሚገናኝ ነው ብዬ አላስብም። እንደዛ ብዬ አላስብም። ነገር ግን መጽሐፍ ቅዱስ ሰው ራሱ ጿሚ መሆንህን እንዳያውቅ እንዳይረዳ እሱን እንኳን ሰው ጿሚ መሆንህን እንትን እንዳይል ታጠብ ተቀባ የሚል መጽሐፍ ቅዱስ ነው። ያንን ራሱ የሚነግርህ ማለት ነው። ኦኬ። ስለዚህ ባለህ ነገር ጉድ ሉኪንግ የመሆን ጉዳይ ኦሬዲ ሰዎች መጥፎ የሆነ ወይ ደግሞ የሆነ የገረጣ ፊት ምናምን ከማየታቸው የተነሳ አንተ መንፈሳዊ ሰው ነህ ብለው እንዳያስቡና ዋጋህን በሰዎች ፊት እንዳትቀበል ያደርግሃል። የኢየሱስ ንግግር እሱ እያንዳንዱ ሰው በቃ ከዘነጠ መንፈሳዊ ነው ማለት ነው የሚል ነገር ባይኖረውም፣ ነገር ግን ባለህ ነገር በቃ ጥሩ የሆነ ነገር ይዘህ መምጣት ምንም በቃ ክርስቶስ ራሱ የተናገረው ነገር ነው። ግን ያ ከመንፈሳዊነት ጋር አገናኝቶ የተናገረው ሳይሆን አንተ ገርጥተህ የጾም እና የጸሎት ሰው እንደሆንክ በሰዎች ፊት እንዳትታይ በቃ ታጠብ ተቀባ እና ውጣ። አደባባይ ስትወጣ እንደ ጿሚ እንዳትታይ ማለት ነው። በዛ መንገድ ነው ክርስቶስ ያስቀምጠው። ስለዚህ ዮናታን እዚህ ጋር አጋኖታል። ኦፍኮርስ አጋኖታል። ምንም ይሄ ከመዘነጥና ለመዘነጥ ከመንፈሳዊነት ጋር የሚገናኝ ነገር ስላልሆነ ማለት ነው። ሲምፕሊ ከጾም ጸሎት ጋር ምናምን ክርስቶስ አገናኝቶ ያነሳው እንጂ። በሌላ ሳይድ ደግሞ አለመዘነጥ እንትን ማድረግ ምናምን ገርጥቶ መታየት፣ የተቀደደ ልብስ መልበስ፣ የቆሸሸ ልብስ መልበስ ደግሞ የመንፈሳዊነት እንትንም አይደለም። ይሄ ከመንፈሳዊነት ጋር የሚገናኝ ነገር አይደለም። ስለዚህ ከዚህ ጋር በተገናኘ ይሄንን መልስ ላስቀምጥልህ። አለቀ። ሁለተኛው ፖይንት ግን ሲኦልና ገነት ከመግባት ጋር የተገናኘ ምንም አይነት ነገር አላወራም ዮናታን በዚህ ክፍል ላይ ማለት ነው። ልክ እንደናንተ መምህራን ሰንበት የጠበቀ እንትን ያደረገ ጠላ ያጠጣና ቆሎ ያበላ ምናምን እንደነዚህ አይነት ነገሮች ኪዳን ያሰጣሉ፣ ወር ደግሞ በተሰጣቸው ኪዳን መሰረት ዘላለማዊ የሆነ ህይወት ያሰጣሉ ምናምን የሚል ነገር አላወራም ዮናታን። ስለዚህ ከዛ ከነገረ ድነት ጋር አገናኝቶም አላነሳውም ማለት ነው። ሌላው ፖይንት ደግሞ አንተ ራስህ ከዚህ ሀሳብ ጋር በተገናኘ ስታነሳ የወንጌል ሰው አይደለም ማለት ነው ያልዘነጠ ሰው ብለዋል ብለህ ነው ያመጣው። ይሄን ቪዲዮ ከየት አመጣ? የለም እሱ እንደዛ አላለም። እሱ ያላለውን ነገር ይዘህ ምንም ነገር የማውራት መብት የለህም። ስም ማጥፋት ነው ያዝከው ማለት ነው። ኃጢአት ነው። ስም ማጥፋት ደግሞ የክርስትና እንትንም አይደለም፣ ኃጢአት ነው። ስላነሳው ነገር ስናገር እኔ ራሴ ፓስተሬ ብያለሁ። ቅድም ብዬ ነበር ገና ስጀምር ራሱ በዚህ ቃል ነው ፓስተሬ ራሱ የማይገባ ነገር ሲያስተምር ባዩ አልቀበለውም ብያለሁ። እንኳን ዮናታን በአካል አግኝቼው አላውቅም ምናምን። ኦኬ የራሴ መጋቢ የማይሆን ነገር ሲያወራ ባገኘው አርመዋለሁ፣ አልቀበለውም። እንኳን ሚዲያ ላይ ያሉ ሰዎች ይቀርና ማለት። ስለዚህ እኔ ዮናታን አሁን ከዚህ የበለጠ ሌላ ስህተት ብታመጣ ራሱ ዮናታን የተናገረው ነገር ስህተት ነው ሊል ይችላል።
ኦኬ ለምሳሌ ትምህርተ ስላሴ ላይ እንትን ሲያደርግ ሲያስተምር የሳተው ተርማል። ስለዚህ የሆነ ተርም ስቷል፣ እዛ ቦታ ላይ የሆነ ተርም ስቷልና ስህተት ነው እልሃለሁ እኔ ራሴ ማለት ነው። እዚህ ጋር ይኸው አንተ ያመጣኸው እንደውም ሌላ የሆነ ትራሽ የሆነ ነገር። ስለዚህ የሰዓቱ ሰዎችን እኛ ስታችኋል ለማለት አቅሙ አለን። አንተ ግን የሰዓቱትን አባትህን ስተዋል ለማለት አቅሙ የለም ስተዋል ለማለት። ሰንበትን የጠበቀ ሰው 2 ቀን ወደ ገነት ገብቶ ከዛ በኋላ ሰኞ ቀን ይመለሳል ሲሉ አንተ ተሳስተዋል ለማለት መጽሐፍ ቅዱስ አይደለም ይሄ ነገር ለማለት አፉ የለም፣ ድፍረቱ የለም። እኛ ግን ያንን ለማለት ድፍረቱ አለ። ወንድማችን እንግዲህ ወደ ማጠቃለያው እንሄድና አሁን ቅድም አንተ ምን አልክ? እችን እኮ ቆርጦ ነው ያመጣ። አንተ ትመልስልኛለህ? ያው ምንድን ነው የሚባለው በአምባገንነት ነው ድምፄን እንዳላወራ የተደረኩት። ትንሽ ቃሌ ይናደዳል አንዳንድ ጊዜ ስለማውቀው ነው ከዚህ በፊትም እና እኔ ጥያቄ መሰለክ ጥያቄ አልገባውም። ኖ አይ እንደዛ ሳይሆን አንተ ካለው ውጭ ነው ያልከው ነው እያለ መዘነት ካለው ውጭ ነው እያልከ ያለው ነው ያለ እሱ ዘሴማስ ነው አንድ አይነት ነው። ኖ አሁን ቆይ ሰውን መንፈሳዊነት ማለት ወንጌላዊነት ማለት አይደል? ይሄ ምንድነው ትርጉሙ ልዩነቱ? ማን ነው እንግዲህ አደንቃ ማን ልበልሽ? ወንጌላዊ የሆነ ሰው ነው አይደል መንፈሳዊ የሚባለው? ቆይ ይቅርታ አድርግልኝ። አይሰማህም? ዴታ ነው አይሰማህም? መንፈሳዊነት ነው አለ። ስለዚህ አይሰማህም? የኔ ንግግር ይሰማኛል እኮ። ታዲያ እየሰማኸኝ ከሆነ ለምን ይሰማኛል? እየሰማኸኝ ከሆነ ዝም ብለህ ነው እያወራ ያለው። ኦኬ ጥያቄው እሱም የተቃወመ ምንድን ነው? ዮናስ ያላለውን ነው ያልከው። ግን አስቀድሞ አንድ ነገር ብለዋል አይደለም? ዮናስ የኔ ፓስተሬም ቢሆን እኔን የሚመራኝ እንኳን ቢሆን ከመጽሐፍ ቅዱስ ጋር ትክክል ያልሆነ ነገር ከተናገረ አልቀበልም ብለዋል ማለት ነው። ግን አሰማ ያለ እሱ ልክ ቃል በቃል ያለውን ነገር ባለማለት ነው። እንግዲህ እኔም እሱን ነው የምደግፈው። ለማንኛውም ግን እችን ብቻ የመጨረሻ ልናገርና ከአግዝ ጋር ታወራላችሁ። አሁን አንተ ቅድም ምን አልክ? የተቆረጠ ነው እንዲህ ምናምን ስትል ነበር። ግን አሁን አንተ የእንትናን እችን ይዘህ መጣ። አየው እና ልክ እችን ይዘህ በመምጣት እኔ ተቃውሞ የለንም። ምክንያቱም እችን ብትሆን ከመጽሐፍ ቅዱስ አኳያ ትክክል ካልሆነች እሷንም ማረም ወይም ደግሞ በዛች ቋንቋ መቃወም ስለሚቻል ቃል እየተመለስክ ስልክ የጀመራት እንግዲህ ይቅርታ ጠይቃለሁ። እሺ ጨርስ፣ በቃ ተጨርስና ምንም እኮ እንትን የሚያስፈልገው ነገርም አይደለም። ያ በመጀመሪያ ደረጃ ዋሽቷል። እስከዚህ ደቂቃ ራሱ ማስቀመጣችን እኛ የሆነንን ዋሽቷል። የዋሸው ደግሞ እኔ ሰው እንደዚህ ሸምጥጦ ሲዋሽ ደስ አይለኝ። የዋሸው ደግሞ የወንጌል ሰው አይደለም ማለት ነው ያልዘነጠ ሰው ብሏል ብሎ ነው የተናገረው ቃል በቃል። እሱን ሳያመጣ ራሱ እስካሁን ገስት መቀመጥ አልነበረበትም። ግን ደግሞ እንደው እኛ ስለሆነን አስቀመጥ ነው ማለት ነው። አንደኛ ዮናታን እሱን አላለም። ሁለተኛ ነገር ደግሞ መዘነጥ ራሱ መንፈሳዊነት ነው የሚለውን ነገር እኔ ቃል በቃል በዛ መንገድ ባልወስደውም ቅድም አግዝ እንትን ጥቅስ እያስቀመጠ ነበር። ሁልጊዜ ልብስ ነጭ ይሁን ቅባት ከራስ ላይ አይታጣ የሚል ማለት ነው። ሲምፕሊ መጽሐፍ ቅዱስ የሚመክረውን ነገር ነው ወይ ዮናታን የመከረው? ኦፍ ኮርስ በዛ ደረጃ ክርስትናው መንፈሳዊነትን በዛ ደረጃ ይለካል ወይስ አይለካም የሚለው የሚያነጋግር ነገር ሆኖ እያለ ማለት ነው። ከዛ ባለፈ ግን መቆሸሽም የሆነ ጥግ ላይ እንትን አሮጌ ልብስ ለብሶ መቀመጥ ምናምንም መንፈሳዊነት አይደለም። መንፈሳዊ ህይወትን እኛ ከሱ ጋር አጣብቀን አንመለከትም። በቃ ሲኖረን እንለብሳለን፣ ከሌለን አንለብስም፣ አለቀ። መንፈሳዊነታችን በዛ ነገር ላይ የተመሰረተ አይደለም። ግን ደግሞ ዮናታን ተሳስቷል ለማለት ይሄን አይደለም ማምጣት የነበረበት። ትምህርተ ስላሴን ሲያስተምር የሳተው ተርም አለ። ትምህርቱን ስቶታል አለም ተርም ስቷል። አንዳንድ ቦታዎች ላይ ሲያስተምር ኦፍ ኮርስ ከቃሉ ዲቤት ያደረገባቸው ቦታዎች አሉ፣ አንቀበለውም። እንደዛ ሲያደርግ ዮናታን ኮምፕሊትሊ አንቀበለውም በዛ ደረጃ ማለት ነው። ስህተት ነው፣ ተሳስተሃል እንለዋለን። ያለ ማለት እኛ ድፍረቱ አለን እና ስጀምር ገና ብየዋል። የገዛ ፓስተሬ ቢሳሳት ራሱ ያንን ስህተቱን እኔ አልቀበለውም።
እንኳን ሚዲያ ላይ ማውቀው ሰው ይቅርና የገዛ ፓስተር የገዛ መጋቢ ራሱ ቢሳሳት ራሱ አልቀበለውም እንኳን ሌላ ቀርቶ ማለት ነው። ነገር ግን አንተ ወንድማችን እነዚህን በኪዳናት ላይ የተመሰረቱ ለሰንበት የተገባ ኪዳን ሰንበት የጠበቀ ሰው 2 ቀን ገነት ቁጭ ብሎ ከዛ በኋላ 3ኛ ቀን ላይ ወደ ሲኦል ይመለሳል ምናምን እንደዚህ አይነት ኮምፕሊትሊ ክህደት የሚሆኑ ቃላትን ጭምር ወንድማችን አይቃወማቸውም። ጨርሳችሁ ብትሰሙት ይላል። ጨርሶ አይሰማቸውም። ጨርሳችሁ ብትሰሙት ይላችኋል እንጂ እንትን ያደርግ ማንኛውም ኦርቶዶክሳዊ ሊያደርገው የሚችለው ነገር ነው። የትኛውም ኦርቶዶክሳዊ ይሄን ያደርገዋል። እዚህ አሁን መጥቶም የሆነ ሌላ ኦርቶዶክሳዊ ሊመለስ ቢሞክር ማለት ነው። እኛ ይሄ ድፍረት አለን፣ እናንተ ይሄ ድፍረት የላችሁም። ስለዚህ ኦልሬዲ ያው ጥያቄውን መለሰን ማለት ነው። ግን ደግሞ አሁን መቀጠል ከፈለገ ወንድማችን መቀጠል ከፈለገ መመለስ ያለበት ምላሽ ያለውን አይደለም ያመጣው። ያለው ያለበሰ ያልዘነጠ ሰው ወንጌላዊ አይደለም ብለዋል ብሎ ነው የተናገረው። ያንን ካላመጣ በስተቀር ቀጥሎ እኔ ማውራት አለበት ብዬ አላስብም። ውሸት ስለሆነ ያዋሸው በሰውየው ላይ ማለት ነው። አስቼ ወደ አንተ ልመለስ። ለዮናታን የተከራከርክ ነው መጽሐፍ ቅዱሳዊ ታውቀዋል። በቃ ብራዘር አሁን በቃ ምክንያቱም የሚያወርዱ ልጆች አወረዱት አራድኛ አወረድኩት ነው ከማለቴ በፊት እዚሁ የገዛ ፓስተር ያልቀበለውም እንኳን ዮናታንን ከቃሉ ውጭ ዮናታን የሳተው ነገር ራሱ አለ ከዚህ በፊት እያልኩት እየተከራከርክ እንዲህ ምትለዋለሽ ሰው ያው እንዲህ ነው እንግዲህ። አግዝዬ እንዴት ነህ? ኤፊ ሰላም ነው? እግዚአብሔር ይመስገን። ሰላም ናችሁ? ሁሉ መልካም? ሁላችሁንም ሰላም ብያለሁ። ትንሽ ቆይቼ እገባለሁ ለወርድ ስል። እሺ ችግር የለውም። ጠዋት አስቸጋሪ ነው። ኤፊ ሰላም በሉን። እንዴት ናችሁ ጋይስ? ሁሉ መልካም፣ ሁሉ ሰላም ብያለሁ። አስቼ አግዝ ኢየሱስ ብቻ ቃሌ እንዴት ነህ? ከታች ያላችሁትን አለን። እሺ ኢየሱስ ብቻ መንገድ ሰላም ነው። ሰላም በለን። ሰላም ለእናንተ የሆኑ ወንድሞቼ እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን። አጋጣሚ ገስት ሪኩዌስት ለማድረግ አልነበረም እየተከታተልኩ ነበርና አክሴፕትም ስላደረግከኝ አመሰግናለሁ። ሰላምም ስላልኳችሁ በጣም ደስ ብሎኛል። አድናቂያችሁም ነኝ። እኛም ደስ ብሎናል። ተባረክልን። አሜን። እስቲ ይሄንን ላስጨርሰው። ሌሎች ገድላትም አሉ። ስለዚህ እርግጥ ነው ከእንደነዚህ አይነቱ ባለ ልምምዶች ጋር ሊወዳደሩ የሚገባቸው ሰነዶች ናቸው። ይህንን እኛም እናምናለን። ነገር ግን አንተ ወንድማችን ስለ ገድላቱ ምን አገባኝ ስትል የኖርከው ወንድማችን በዚህ ደረጃ አውርደህ ትመለከታቸዋለህ የቤተክርስቲያንን ሰነዶች ብዬ ግን አስቤ አላቅም ነበር። ለማንኛውም እነዚህም ባዕድ የሆኑ ፕሮቴስታንት ነን የሚሉ ሰዎች የሚያደርጓቸው ልምምዶች ገድላት አድርገህ ለመቀበል የምትፈልግ ከሆነ ከገድላት ጋር ኢኩቫለንት አድርገህ ለመቀበል የምትፈልግ ከሆነ ግን ከራስ ወገኖች ጋር የምትጋጭ ይመስለኛል። ለምሳሌ በዚህ ቪዲዮ ላይ የገዛ ወንድምህ ከዚህ ንግግር በኋላ ያለውን ነገር እንመለከት። ስሙት። ሰዎቹ ግን እነሱ ግድል ሊሆን አይችልም። ሰዎቹ እንደዛ ነው እያሉ ያሉት። እኛ እውነት ለመናገር እንዳንተ በቃ ምንም ነገር ደንግጠናል። ልክ እንዳንተው ግራ ገብቶናል። ደንግጠናል፣ በጣም ግራ ገብቶናል። ልክ ታዲያ ግን ወንድማችን ሚኪ እነዚህማ ገድላት ሊባሉ አይችሉም ሊሆኑ አይችሉም ይላል። ምክንያቱም ባለ ልምምዶች ናቸው። ስለዚህ ገድላት ሊባሉ አይችሉም ይላል። ይሄኛው ወንድምህ ገድላቱን ከነዚህ ልምምዶች በላይ ያደርገዋል። አንተ ደግሞ በእነዚህ ልምምዶች ልክ በባዕዳን ልምምዶች ልክ ታደርገዋለህ እና በዚህ ሀሳብህ ሌሎች ኦርቶዶክስ አካባቢያን የሚስማሙ አይመስለኝም። ለማንኛውም የሚስማሙ ከሆነ ግን አምጣቸውና ያው በዛ ልክ ካወረድካቸው ከዛ ጋር አስተያይተን እንያቸው። ቀጥሎ የሚመጣውን ነገር አብረን እናያለን ማለት ነው። ኤኒዌይስ እንደዚህ ደግሞ ይላል ወንድማችን። እነሱ ምን አገባን የእነሱ እኛን አይወክሉ ምናምን ትሪው በቃ ፔንቴ ነው። አፍተሩ ፔንቴ ናቸው። እነሱ የሚቀበሉ ይኖራሉ ብለን ብንሄድበት እንዲሁም በኛ ላይ ያምዱብናል። ሄደበት ኦልሬዲ የፔንቴ ናቸው። እኔ አያገባኝም ብትል እንኳን ኦልሬዲ የፔንቴ ናቸው። አስቀድሞ ግን የሰማነው ወንድማችን እነዚህ ከገድላት ጋር የሚተያዩ የሚገናኙም አይደሉም ሲል እንሰማዋለን። ለማንኛውም ማስቲካ አኝኮ ሰጥቶ ለአንዲት ሴት ማስረገዝን፣ ሳር ማስጋጥን
ሳሙና ማስጠጣትን የመሳሰሉ ልምምዶችን ጠቅሶ እነዚህን እኔ እቀበላቸዋለሁ የሚል ሰው ካገኘ ልትሞግተው ትችላለህ። እኛ እንቀበላቸውም ባዕድ ልምምዶች ናቸው፣ እንደውም ጥንቆላ ናቸው እያል በአደባባይ እያወራናቸው ስለሆነ እሱን ማውራት ለእኛ ምንም የሚፈጥርብን ለውጥ አይኖርም። በዚህ ጉዳይ ላይ የሚሞግት ሰው ካለ ግን ያው ያንን ሰው ጠርተህ መሞገት መብት ነው ብዬ አስባለሁ። ይሄኛውን ቻሌንጅ ግን ላቅርብልህ ወንድሜ። አሁን ቻሌንጅን ስሙ። የጠቀስካቸውን ነገሮች እኔ አልቀበላቸውም ብዬ ፕሮቴስታንት መሆን ይችላል። ኦኬ፣ እነዚህን ነገሮች አልቀበልም ብዬ ፕሮቴስታንት መሆን ይችላል። ገድላቱን ኦኬ፣ አስቀድመህ እንዳልከው ስለ ገድላቱ ምን አገባኝ እንዳልከው ምን አገባኝ ብለህ፣ እንደዚሁም ደግሞ ገድላቱን አንተ አልቀበልም ብለህ በውስጣቸው የተጻፉትን ባዕድ ኪዳናት አልቀበልም ብለህ ኦርቶዶክስ መሆን ትችላለህ። እኔ አንተ የጠቀስካቸውን ነገሮች አልቀበልም ብዬ ይኸው ፕሮቴስታንት ሆኜ ነው። አንተ ገድላቱን እና በውስጣቸው የተቀመጡትን ባዕድ ኪዳናት ተቀበለ ወይ ደግሞ አልቀበልም ብለህ ኦርቶዶክስ ሆነ መቀጠል ትችላለህ። ሆነ መቀጠል የማትችል ከሆነ ሙግት በሙሉ ሲባዛ 0 ነው የሚሆነው ማለት ነው። ለማንኛውም ግን ቀጣይ ሙግቶችን እንጠብቃለን። የጌታ ጸጋና ሰላም ከሁላችን ጋር። ያ ኦኬ፣ አንተ እንዳልከው ይህንን ነገር እኛ ያው ቃልዬም ተናግሯል፣ ባዕድ ነው በቃ አንቀበለውም ይሄንን ነገር። ግን አንተ እንደ ገድልና እንደ ታምር አይተኸው ከናንተ ቤቶች ካሉት ገድላትና ታምራት ጋር እኩል የምታየው ከሆነ እንደዚህ አውርደህ የአንተን ቤት ገድል እኔ አልቀበልም ብዬ ፕሮቴስታንት ሆኜ መቀጠል እችላለሁ ይልሃል። አንተስ አልቀበልም ብለህ ኦርቶዶክስ ሆነ መቀጠል ትችላለህ? ታምረ ማርያምን አልቀበልም ብለህ ተክለ ሃይማኖትን ገድላቸውን አልቀበልም ብለህ ያ ደግሞ ማነው ጥቁሩ ጭራው የተቆረጠው ደግሞ ማን ነበር? መጥቆራን አልቀበልም ብለህ መቀጠል ትችላለህ ከሆነ ናውጣ ይልሃል። ቻሌንጅ ተደርገሃል፣ ቆይቷል ከቀረበልህ አንተም ከዛ በኋላ ትተዋለህ ማንኛውም ማለት ነው። እና ኦርቶዶክሳውያን ካላችሁ ኑ ዛሬ ለእናንተ ምላሽ የተሰጡ እንትኖችን ከአርካይቫችን ወይም ደግሞ ከማህደራችን እያወጣን እያሳየን ነው የምንሞግተው። ኑና ሞግቱ ለማለት ያለው ፍዬ ካለ እስቲ በዚህ ላይ አስተያየት ስጥ። አሁን እንትን ባለው ነገር ላይ እሺ፣ ያው ቢገቡ ምናምን በጣም ጥሩ ነበረ። ብዙ ጊዜ እየገቡ ስላልሆነ ቢገቡና ኩዌሽናቸውን እንትን ቢሉ በጣም ቢጠይቁና እንትን ቢሉ አይ ቲንክ ቱ ዌይ ኮሚኒኬሽን ስለሚሆን ለመማማር የሚረዳ ይመስለኛል። ካሉ እስቲ ካልሆነ እኛው እንትን እንላለን። ትንሽ ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ገሎታል፣ ጽድቃቸው የመርገም ጨርቅ ነው ይላል። ስለዚህ ጽድቅ በስራ እንደማይገኝ መጽሐፍ ቅዱስ ይናገራል። እንዴት ነው ግን ታዲያ በስራ ጻድቃን ብለው ተቀብለው እነሱንም ሰዎች ያጸድቁናል ያማልዱናል ብሎ ማሰቡ ለጥያቄ ስለሚሆንብኝ ስለ መጽደቃቸው ኤቪደንስ አለ ወይ? አሁን ጊዮርጊስ ጻድቅ ገነት ይኑር ሲኦል ይሁን ምን መረጃ ሊኖር ይችላል? አሁን አቡዬ ይዳን አይዳን በጌታ በክርስቶስ ኢየሱስ ይመን አይመን ምን መረጃ አለ? መረጃ ተብሎ የሚቀመጠው ስራ ነው። ስራ ደግሞ ጽድቅን እንደማያስገኝ መጽሐፍ ቅዱስ ይናገራል። እስኪ እቺን ነገር ብታብራሩልኝ ብዬ ነው። አዲስ ነኝ እኔ ግን ጥያቄ ስለሆነብኝ ነው። እሺ እንግዲህ ኤፍዬ ገብተዋል። አይ ይሄ ለኛም ይቀርባል። አይ የኛም ጥያቄ እኮ የኛም ጥያቄ ነው። አሁን ለኦርቶዶክስ ወንድሞቻችን ጥያቄያችን ለኛም እሱ ነው። ይሄ ያው በጌታ ያመኑ ሰዎች ቤት ስለሆነ በፕሮቴስታንቶች ቤት ስለሆነ ኦርቶዶክሶችን ከምንጠይቃቸው ጥያቄዎች መካከል እሱ ነው። ስራ ሊያጸድቅ አይችልም። በእውነቱ ስራ ላይ እንትን አይደለም፣ የሆነ አይዲ ካርድ ነው እንጂ እምነትን የሚያረጋግጥ እምነት እንደ ኮዝ ይሆንና ያንን ኮዝ የሚከተል ኢፌክት ነው እንጂ መልካም ስራ ለድነት ግራውንድ መታረገውም ምሳሌ አይደለም። ይሄ እኛም አርጊመንት ነው። ሰው እነዛም ቅዱሳን ሆኑ ያ ኦርቶዶክስ ነኝ ብሎ ክሌም የሚያደርገው ሰውዬ
ስራውን ቤዝ የሚያደርግ ከሆነ የኛ የዘመናት ኩዌሽን ነው የሚሆነው በእውነቱ ማለት ኦልሞስት ኦልዌይስ ማለት ነው። ወንጌል ባለበት ይሄ ሀሳባቸው ኮንትራዲክት እያደረገ ነው የሚቀጥለው። ስለዚህ እኛም ኩዌሽን ነው ለማለት ነው። ጳውሎስም ሲናገር ምንድን ነው እንደ ጳውሎስ የደከመ ያለ አይመስለኝም። እኔ እንደ ጳውሎስ በጣም የለፋ የደከመ መልካምን የሰራ ያገለገለ ህይወቱን ሁሉን ነገር ትቶ ማለት ሰውየው ሳያገባም ነው የኖረው እና ብዙ ነገር ሁሉን ነገር ሳክሪፋይስ አድርጓልና እና ግን እንደምንም መቆጥረዋለው ነገር ነው የሚለው። ከዛ ሊመጣ ካለው ክብር አንጻር ይሄውን መሰራው ነገር በቃ እንደምንም ነው ካለ ጳውሎስ የሰራውን ነገር ሁሉ ሊመጣ ካለው ክብር አንጻር ምንም ነው ብሎ ካቀረበ ያ ሊመጣ ያለውን ክብር አውትከም ሊያደርግ የሚችል ስራ ሰው የለውም ማለት ነው። ያ ስራ ምንም ነው ከሆነ you can't outcome ዛት ክብር ማለት ነው በመልካም ስራ you can't outcome የዘላለም ህይወትን ሳልቬሽንን በዛ ስራ ነው። ሶ እኛም አርጊውመንት ነው አይ ቲንክ ተመሳሳይ የሀሳብ መስመር ላይ መሰለን ኤልጃ። ያ እንደዛ ነው፣ ልክ ነው። አሁን ፍሪደም እየጻፈች የነበረችውን ተመልከቱ። ኢቭን ነገረ ድነታቸውን ራሱ ባይንድ ያደረገው አይመስላችሁ? ጸድቋል ሰውየው የጸደቀው በጣም በቃ ላይፍ ስታይሉ በጣም በቃ ጽድት ያለ ስለሆነ በእነሱ ንግግር በእኛ አማርኛ ስንቀይረው ማለት ነው በዛ ደረጃ ስለሆነ ጽድቅን ራሱ እንትን አድርገውታል፣ በሰው ስራ ልክ ሰቅለውታል። ሶ እዛ ድረስ ሄዷል። ይሄ በለጻድቃን ሰማዕታት እና የተሰጣቸው ኪዳን የሚለው ነገር ሲምፕሊ ጽድቅን ራሱን እንትን አላደረገውም፣ የክት ነገር አድርጎታልና ሶ መጽሐፍ ቅዱስ የማይነግረን ነገር ነው። መጽሐፍ ቅዱስ እንትን የማያደርገው ነገር ነው። ሶቴሮሎጂን ጭምር ሄዶ ሲምተሙ ሶቴሮሎጂ ላይ ጭምር ይታያል ብዬ አምናለሁና ሶ እኛ እንቀበለውም። ያው ሲገቡ ይመልሱልናል፣ አብረን የምንጠይቀው ነው ይላል። ያ በትክክል ቅዱሳን ዛሬ ሼር ላይ በጣም ደክማችኋል። ምንድን ነው ተመሰጣችሁ እንዴ? ላይ ወሬው ላይ ጨዋታ ፕሮቴስታንት ማትሆነው ለምንድን ነው ሲለው ክርስቶስን ላለመካድ ነው ብሎ የመለሰለት መልስ ማለት ነው። እንዴ እኛ እኮ ከዛ ውጭ የለንም እንዴ። ክርስቶስ ብቻ ማለት የአጋንንት ነው ብላችሁ እኮ ያላችሁት ምንድን ነው? እኛ የክርስቶስ ብቻ ነን ብለን ከማለታችን የተነሳ እኮ ነው። ጊዜ አለ ጽፋል። አንድ ቁጥር ከተመቸ ማውራት ትችላለህ። የጻፍክ መስሎኝ ነው። እሺ አሁን እንግዲህ ዛሬ ኦርቶዶክሳውያን ብቻ ነው የምናስገባው። ኤቢ እስቲ ምናልባት ከሆነ ግን ማስረዳት ብትችሉ ደግሞ በተለይ የቤተ ክርስቲያናችንን አስተምሮ ሰላም ብለናል። ኤቢ ልዝጋለት። ኤቢ እኔ ያው የቤተሰብ ጨዋታችሁ እንዳይሰማብህ ብለን ነው። አውረዳችሁት? ኦኬ እስቲ አንድ ደግሞ የዘማርያም ለጴንጤ መታወቂያው ኢየሱስ ማለት ነው። የክርስቲያን መታወቂያው ግን ኢየሱስን ራሱን መምሰል ነው። የሚሰብከው ስለ ኦርቶዶክስ ነው። የሚሰብከው ስለ ታቦተ ጽዮን ነው። ስለ ቅዱስ ጊዮርጊስ ነው የሚሰብከው። ዛሬም በልጇ በወዳጇ ፊት ታሳስብልናለች። ሰላም ውዶች እንዴት ናችሁ? የጌታ ጸጋና ሰላም ከሁላችን ጋር ነው። ለየትኛው ነው ቃልዬ መልስ የሰጠው? አኬ ቪዲዮ እንትን ብለዋል የተሰራ ይመስለኛል። እና ፕሮቴስታንቶች ኢየሱስ ማለት ነው የሚሉት አለ። ክርስቲያኖች ግን ሲል ያው ኦርቶዶክስ ማለቱ ነው እንኖረዋለን አለ ማለት ነው። እና
አብረን እየኖርን ግን በጣም እኮ የሚያስቀኝ። ለማንኛውም እስቲ እዛ ቤት ሲኬድ ሰዎች ከኛ ቤት ወጥተው ወደዛ ቤት ሲሄዱ ምን እንደተማሩ ምላሽ እየተሰጠበት ነው። ሲስሟት ይችላል። ይህን ወንድማችን እንደሰማችሁት የጴንጤ መታወቂያው ክርስቶስ ማለት ነው አለ። ከዛ ቀጥሎ ደግሞ የክርስቲያን ግን መታወቂያው ማለት ኦርቶዶክሳዊ የሆነውን ነገር ሊያቀርብልን ሞከረ። እንስማማለን። የክርስቲያን መታወቂያው ኢየሱስ ክርስቶስን መስበክና መኖር። ነገር ግን ከዛ ጋር በተያያዘ ወንድማችን ስለ ኦርቶዶክሱ ስለሆነ ይሄን እየነገረን ያለው ሪሊ በኦርቶዶክስ ቤተክርስቲያን ውስጥ በዚህ ደረጃ ኢየሱስ ክርስቶስ እየተኖረ ነው ወይስ ደግሞ የኢየሱስ ክርስቶስ መልእክት ተሸራቅቶ ከሌላ ነገር ጋር ተቀላቅሎ እየቀረበ ነው የሚለውን ነገር አብሮ ማየት ያስፈልጋል። በኦርቶዶክስ ቤተክርስቲያን ውስጥ አሁን በዚህ ኦዲዮ የሰማነው አይነት ኑሮ አይደለም። ነገር ግን እነዚህ ከዚህ በኋላ የምንመለከታቸው ወገኖቻችን እንዳሳዩን የክርስቶስ ወንጌል የኢየሱስ ክርስቶስ ወንጌል ኢየሱስን የሚሰብከው ኢየሱስን የሚያስተምረው ከኢየሱስ ሌላ ነገር የማይመለከተው የወንጌል መልእክት ከሌላ ነገር ጋር ተቀላቅሎ እንደሚሰጥ ነው የምንመለከተው። እስቲ ለማስረጃ እንዲሆን የተለያዩ ነገሮችን እንመልከት። ለምሳሌ እንደው እንደ መጀመሪያ ማለት ነው ይህንን ወንድማችንን ወደ ኦርቶዶክስ ከተቀላቀለ በኋላ ምን ይዞ እንደመጣ እንመልከት። አያችሁት? እዚህ ጋር ተሜ ነው ማለት ነው። እና እንግዲህ ተሜ እኛ ቤት በነበረበት ጊዜ ከኢየሱስ ውጭ አያውቅም። ከልጅነቱ ጀምሮ ሌላ የለም። የተከረከመ ነው። በቃ ክርስቶስ ብቻ ነው እኛ ቤት ንጉስ። አንድ ንጉስ ነው ያለው፣ አንድ ጌታ ነው ያለው፣ አንድ መሪ ነው ያለው፣ አንድ እረኛ ነው ያለው። አንድም ቀን ወደ ፍጡራን ተጸልዮ አይታወቅም። የፍጡራን ስዕልን እየተሸከምን አድርገን አናቅም። ግን እኛ እነሱ ቤት ከሄደ በኋላ ግን ይኸውና ሌላ ነገር ነው እያደረገ ያለው እየተባለ ነው። አሁን አኬ ግን ቅድም ማለት ነው የሚሉት አለ። ግን እኛ ግን እንኖረዋለን ብሎ ነበረ። ይሄው እዛ ቤት ሄደው እንግዲህ ምን እየተማረ እንደሆነ የሆነ እንግዲህ ቅድስት ድንግል ማርያምን ስዕል ይዞ እስቲ ደግሞ እንስማ። ወደ ኦርቶዶክስ እየተቀላቀሉ ያሉ ወገኖቻችን አስቀድሞ የሚያደርጉት ነገር ከወንጌል በተቃራኒ የሆነውን ይህንን ከፍጡራን ጋር የተያያዘውን ለፍጡራን ዝማሬ ማቅረብ፣ የፍጡራንን ስዕል ይዞ የሆነ ነገር ማድረግ መጽሐፍ ቅዱስን በማይገባ መልኩ የመፍታትን ጉዳይ ነው። ለዚህ ደግሞ ማስረጃ እንዲሆንን እስቲ ሌላኛውን ወንድም ደግሞ እንመልከት። አባቱ ምን ሆኖ ቤዛ ሰጠው? ሞቶ አባቱ ሞቶ ነው ቤዛ የሰጠው። ሞቶ ነው ቤዛ የሰጠው። ቤዛነትን አባቱ ሞቶ የሰጠው። እናቱስ ጋይስ እናቱስ ክርስቶስ አንድ ጊዜ በገዛ ደግሞ ቤዛነትን ይሄ ደግሞ ደሜ ነው። ደሜ እኛ ቤት ሆኖ ከክርስቶስ ውጭ ማንም እንደሌለ ነበር የሚናገረው። እዛ ሄዶ ግን እናቱስ ማለት ጀመረ። አያችሁ? እዛ ቤት ክርስቶስ ብቻ አይደለም ሌላ ነው የሚያሳቅፏችሁ እዛ ስትሄዱ የሚል መልእክት ነው። አገየው ቃልዬ ያቀርባል። የዕብራውያኑን ጸሐፊ ንግግር ነው በዚህ መንገድ እየጠቀሰ ያለው። ኦርቶዶክሳዊነት ወይ ደግሞ የኦርቶዶክሳዊነት መንገድ ሲጀመር ቅዱሳት መጽሐፍትን በዚህ መልኩ እስከ ማጣመም በሚደርስ መልኩና ነገሮችን ወደ ፍጡራን ለመውሰድ ትግል በሚያደርግ መልኩ ከሆነ ሪሊ የኦርቶዶክሳውያን ወንጌል ወይ ደግሞ የኦርቶዶክሳውያን ሕይወት እውነትም ኢየሱስ ክርስቶስን በመምሰልና የእሱን ወንጌል በመከተል የሚደረግ ነው የሚለውን ነገር እንድንጠይቅ ያደርገናል። ይህ ወንድማችን ቤተክርስቲያኒቱ ከተቀላቀለ በኋላ ደግሞ በምን አይነት መንገድ እንደተገለጠ እንመልከት። ወይ ደግሞ እንግዲህ በዚህ ላይ እንደተመለከታችሁት ኦርቶዶክሳዊነት ትክክለኛውን የኢየሱስ ክርስቶስን ወንጌል ለኢየሱስ ክርስቶስ የመገዛትን ነገር ለፍጡራን ከሚደረግ መገዛት ጋር ይህ መጽሐፍ ቅዱሳዊ ከሆነና የመጀመሪያ ቤተክርስቲያን ያልተለማመደችው አይነት ለፍጡራን ከሚደረግ መገዛት ጋር የተቀላቀለ እንጂ ኢየሱስ ክርስቶስን ሪሊ የሚኖር አይደለም የምንልበት ምክንያት ወደዚህ ቤተክርስቲያን የተቀላቀሉ ወገኖቻችን የሚያደርጉት ይህ ድርጊት ነው።
ለነገሩ መምህራኖቻቸው ተመሳሳዩን ነገር ሲያስተምሩ ስለምንመለከት ብዙ የምንደምቅበት አይደለም። እስቲ ከዚህ ከቲክቶክ መንደር ወጣ እንበልና ደግሞ ወደ ዩቲዩብ እንሂድ። ዩቲዩብ ፕላትፎርም ላይ ወንድማችን ሐዋዝ ወደ ኦርቶዶክስ ቤተክርስቲያን ከተመለሰ በኋላ የሰጠው ቃለ መጠይቅ አለና ምን እንደተማረ ወደዛ ቤተክርስቲያን እንደገና ሲቀላቀል ምን እንደተማረ ይነግረናል። እስቲ ሰምተነው እንመለስ። ነገረ ቅዱሳን ስለ ቅዱሳን ይሄ ደግሞ ሐዋዝ ሲመለስ ማለት ነው። ሐዋዝ ሲመለስ የተማረው ምንድን ነው? ስለ ክርስቶስ ብቻ አይደለም። ስለ ምንድን ነው ያለ? ስለ መልአክ፣ ስለ ቅዱሳን ምልጃ፣ ስለ መላእክት ተራዳኢነት፣ ከዛ በኋላም ደግሞ ስለ እናታችን ስለ እመቤታችን ስለ ቅድስት ድንግል ማርያም በሷ በኩል ደግሞ እግዚአብሔር ስላደረገልን ነገር ስለ እነዚህ በደንብ የተወደዱ የትምህርት ጊዜያትን አሳልፌያል። እንደሰማችሁት ቤተክርስቲያኒቱ ውስጥ ወደ ቤተክርስቲያኒቱ ለመቀላቀል መንገድ በጀመረበት ጊዜ የተማራቸው ትምህርቶች እንደው ክርስቶስ ተኮር ብቻ ሳይሆኑ አሁን ቪዲዮ ላይ እንደሰማችሁት ፍጡራን ተኮርም የሆኑ ናቸው። እንደው የቅዱሳን ተራዳይነት የእመቤታችን ተራዳይነት ምናምን በሚል ሲገልጣቸው እንመለከታለን። ሰው እንግዲህ ኦርቶዶክሳዊነት ወይ ደግሞ ወደዚህ ወደ ኦርቶዶክስ ቤተክርስቲያን የተቀላቀሉ ወገኖቻችን የሚያደርጉት ነገር ሪሊ ወንጌል ላይ ብቻ ያተኮረ ነው ወይስ ደግሞ ከወንጌል በተቃራኒው መጽሐፍ ቅዱሳዊ በሆነ ልምምድ ጭምር የታጀበ ነው ብለን ስንጠይቅ የምናገኘው ምላሽ ያሳየናል። ነገር ግን በዚህም አያቆምም። ወንድማችን ወደዚህ ቤተክርስቲያን መቀላቀል ምን ማለት እንደሆነ ደግሞ በዚህ መንገድ ይነግረናል። ስለዚህ እመቤታችን ቅድስት ድንግል ማርያም በእውነት በዶኪማስ ጓዳ እንዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያ የሆነውን ድንቅና ተአምራቱን የገለጠበት ላይ ሄዳ ለልጇ ያሳሰበችው የነገረችው እርሷ ናት። ዛሬም በእኛ ህይወት ላይ የጎደለንን ያነሰንን በእኛ ህይወት ላይ መንፈሳዊ ጉድለት ሲገጥመን መንፈሳዊ ዝለት ሲገጥመን በእውነት እመቤታችን ቅድስት ድንግል ማርያም በጌታችን በመድኃኒታችን በኢየሱስ ክርስቶስ ምክንያት ያገኘናት ገጸ በረከታችን ናትና ዛሬም በልጇ በወዳጇ ፊት ታሳስብልናለች። ወደ ሙላት የሰርግ ቤት ወይ ደግሞ የቃና ዘገሊላው ሰርግ ቤት ታሪክ በቀጥታ ስለ ማርያም ተራዳይነትና ስለ ማርያም አማላጅነት የሚናገርና እንደዚሁም ዛሬም ቢሆን ማርያም በዚህ መልኩ ተራዳይነቷን በሚገልጥ መልኩ ትለምንልናለች የሚል ስቴትመንት ሲሰራበት እንመለከታለን በዚህ ጥቅስ ላይ። ከዛ በኋላ ወንድማችን ቪዲዮ እንድትቀጥሉት የሚናገራቸው ነገሮች ላይ ገብታችሁ ቪዲዮ መመልከት ትችላላችሁ። ይህንን ለማሳየት መጽሐፍ ቅዱስ ብቻውን በቂ አይደለም ይላል። መጽሐፍ ቅዱስ ጥቅስ ይፈልጋሉ ሰዎች፣ መጽሐፍ ቅዱስ ግን ብቻውን በቂ አይደለም ይላል። ኦኬ ታዲያ ምንድን ነው ቀጣይ የሚመጣው ነገር ሲባል አባቶች በማለት እንደሆነ ሄርማስም ለመጥቀስ ሲሞክር እንመለከታለን። ይህንን ጥቅስ ተጠቅሞ ግን ወደ ማርያም ስለ መጸለይ ያስተማረ ሐዋርያን አበው ሊገኝ አይችልም። በመጀመሪያ ቤተክርስቲያን ያልተደረገ የሌለ ትምህርት በመጽሐፍ ቅዱስ የሌለ ትምህርት እንደሆነ እየተማረ የነበረው ወደ ቤተክርስቲያኒቱ ሊቀላቀል ሲል ከዚህ መመልከት እንችላለን። ስለዚህ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እውነተኛ ቤተክርስቲያን ናት ብለው የሚቀላቀሉና ወንጌልን ትኖራለች ብለው መጀመሪያ ባያችሁት አይነት ስብከት ቤተክርስቲያኒቱን የሚቀላቀሉ ሰዎች ከወንጌል ጋር የተቀላቀለ ሌላ ባዕድ ወንጌልና ኪዳን ጭምር እንደሚቀበሉና ያንን ለማድረግ እንደሚገደዱ በዚህ መመልከት ትችላላችሁ ማለት ነው። እነዚህን ከተመለከትን በኋላ ደግሞ አንድ ነገር እንመልከት። እሱ ምንድነው? አንድ የኦርቶዶክስ ቤተክርስቲያን መምህር ሊቅ ብፁዕ አቡነ ኤልያስ የተባሉት ሊቅ ለዶክተር ወዳጄነህ ያደረጉትን ጥሪ ነው። በዚህ ጥሪ ላይ እንደምትመለከቱት እንግዲህ ከዚህ ቀጥሎ ኦርቶዶክስ ማንን ነው የምትሰብከው ለሚለው ጥያቄ በቂ የሆነ መልስ እኚህ የቤተክርስቲያን አባት ይሰጡናል እና እስቲ እንመልከታቸው። ዶክተር ወዳጄነህ ታውቁታላችሁ። ለምን የሚሰብከው ኦርቶዶክስ ነው? ለምንድን ነው ወደዚህ የማይመጣው? በጣም ልዩ የሆነ ወንጌል ጭምር በተቀላቀለበት መልኩ ነው ወደ ኦርቶዶክስ የሚቀላቀሉ ሰዎች የሚቀበሉት የወንጌል ትምህርት እንጂ ሪሊ እውነተኛውን የኢየሱስ ክርስቶስን ወንጌል አይደለም። የሮሜ መልእክቱ ላይ ሐዋርያው ጳውሎስ ሲነግረን እንደው መግቢያው ላይ ሲነግረን ለዚህ ወንጌል ተለይቻለሁ ማለት ከተናገረ በኋላ እንደዚህ ይለናል። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው ይላል። ወንጌል ስለ ልጁ ነው። ወንጌል ስለ ኢየሱስ ክርስቶስ ነው እንጂ ወንጌል አሁን ባየናቸው መልኩ ለፍጡራን ዝማሬና ስብከት እንደዚሁም ደግሞ ጸሎት
ስለማቅረብ አይደለም። የቅዱሳን የሚባሉ የፍጡራንን ስዕል ይዞ ደግሞ ስለመማጸንም አይደለም። እንደነዚህ አይነት ትምህርቶች የሚያሳዩት አንድ ነገር አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይ ደግሞ በኦርቶዶክስ ቤተክርስቲያን ውስጥ ያለው ወንጌል የተሸካከተ ወንጌል የመሆኑ ጉዳይ በደንብ ያሳያል። ወይ ደግሞ የተቀላቀለ ወንጌል የመሆኑ ጉዳይ በደንብ ያሳያል። ይህ ወንጌል ስለ ኢየሱስ ክርስቶስ ነው። ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው። በስጋ ከዳዊት ዘር ስለተወለደው ደግሞ ከሙታን በመነሳቱ የእግዚአብሔር ልጅ መሆኑ ለሁሉ ስለተገለጠው ስለ ኢየሱስ ክርስቶስ ነው። ስለዚህ ወንጌል ስለ ኢየሱስ ክርስቶስ ከሆነ እናንተ እየሄዳችሁ ያላችሁበት መንገድ ትክክል አለ። ስለዚህ ይህንን የወንጌል ጥሪ እንድትቀበሉ አደራ እንላችኋለን። እኔ ፕሮቴስታንት መሆንን የምወድበት ትልቁ ምክንያቴ ኢየሱስ ክርስቶስን በሙላት እንድኖረው ያስችላል። ጌታ ኢየሱስ ክርስቶስን እየታዘዝኩት ከወንጌል ውጭ የሆኑ ነገሮችን የተቀላቀሉ ባዕዳን የሆኑ ነገሮችን እየጣልኩኝ እንድራመድና ጌታዬን በሙላት እንዳመልከው ለእሱ ብቻ እንድገዛለት ያስችለኛል። ስለዚህ ይህንን ጌታ እንድትቀምሱት፣ ወደዚህ ጌታ እንድትመለሱ፣ ወደ እቅፉ እንድትመጡና ጌታ ኢየሱስ ክርስቶስን ብቸኛው አዳኛችሁና ጌታችሁ አድርጋችሁ እንድትኖሩት ይህንን የወንጌል ጥሪ እናቀርብላችኋለን። የጌታ ጸጋና ሰላም ከሁላችን ጋር። ያ በቃ ይሄ በጣም ይሄ ግልጽ የሆነ መልእክት ነው። ምናልባት እየተንደረደራችሁ ያላችሁ እንደነ ተሜ እንደነ ማን ነው የናዝሬቱ እንደነ ማን ነው ተሜና ደሜ፣ አዎ እንዲሁም ደግሞ እንደ አንዳንድ ልጆች መካነ ኢየሱስ ነበር ሉትራን ነበር ስትል የነበረች ልጅ፣ አማኑኤል ነበርኩ ስትል የነበረች ልጅ፣ 2 ሴቶች እና 2 ወንዶች አውቃለሁኝ። እዛ ስትሄዱ አያቸው ያሸከሟቸው የስዕላቸውን ሲተሻሹ ፎቶ ይዘው በየገዳማቱ ሲሄዱ፣ እኛ ጋር ወንጌል ብቻ ነው። ያም ወንጌል የተነገረለት ሮሜ ምዕራፍ 1 ቁጥር 3 እና 4 ላይ እንደተባለው በቃ ክርስቶስ ነው። ከዚህ ውጭ የለንም ሌላ። እኛ ቤት ያለው ክርስቶስ ነው። ጌታችን ክርስቶስ አንድ ንጉሥ ነው ያለው። እሱ ነው የሚሰበከው፣ ለሱ ነው የሚሰገድለት ማለት ነው። እዛ ቤት ግን ስትሄድ የሚያጋጥሙ እጅግ በጣም ብዙ አስከፊ ነገሮች አሉ ለማለት ያለው። እንግዲህ ለቅድሚያ ለአግዝዬ ልስጥ፣ ከዛ ኤፊ ሄዳል። አጋፔና ጉዴ ሰላም በሉ። አንድ ቪዲዮ አሳሳን እዚህ ውስጥ 129 ልጆች አላችሁ። አያችሁ እንደዚህ አይነት ምርጥ ነገር ነው የሚሰራው ቃልዬ ማለት ነው። ውስጥ ገብታችሁ ሼር አድርጉ፣ ዲዩት አድርጉ፣ እንደገና ደግሞ ኮፒ ሊንክ አድርጉ፣ ሰዎች እንዲያዩት። የሚገርሙ ነገሮች ነው የሰራው። አሁን አያችሁት አይደል? ስለዚህ እየገባችሁ እንዴት ነው እስቲ አጋፔ ኮፒ ሊንክ፣ ሌላ ምንድን ነው ሼር፣ ሌላ ምንድን ነው የሚደረገው? እሺ ሪፖስት እያደረጋችሁ የአኬ እንትን ውስጥ ገቡ፣ የቃልዬ እንትን ላይ ማለት ነው። እሺ ሰላም በሉን፣ አግዝዬ ሰላም በለን፣ አጋፔ እና ጉዴ። ከዛ ወደሚቀጥለው ቃልዬ ልዝጋለ፣ ስራ ላይ ነው መሰለኝ። እንደዚህ አይነት ቪዲዮዎች ሲሰሩ በጣም ጊዜ ይጠይቃል። በነገራችን ላይ መረጃ መሰብሰብን ይጠይቃል፣ ምላሽ ለመስጠት ማለት ነው። አንድ ቀንም ቃሌ ስትናገር ሰምቻለሁ እና ማበረታታት አለብን። እኔ ካገኘው በጣም አላልፈውም፣ እንትን አረጋለሁ፣ ሪፖስት አረጋለሁ፣ ሼርም አረጋለሁ እና ዝም ብሎ የሚሰራ አይደለም። ለዛ ለተነሳው ጉዳይ ምላሽ ለመስጠት ብዙ ነገሮችን እንትን ማለት ማስረጃ ማቅረብ፣ መጽሐፍ ቅዱስን እንትን ማለት ያስፈልጋል እና ቀላል ስራ እንዳልሆነ መታወቅ አለበት እና መተባበር አለብን ከወንድሞቻችን ጋር በዚህ ጉዳይ ላይ አብረን ቆመን። ያው አንዳንድ ቪዲዮዎች ሪሶርሶች ማግኘት ራሱ በጣም ከባድ ነው እና ተባረኩ። በመጀመሪያ ስለ እንትኑ ስለ ማበረታቸው ጀስት ሪሶርስ ፓወር ሃውስ አለን እዚህ አጋፔ ማለት ነው እና አንዳንድ ቪዲዮዎች በጣም መስራት ስፈልግ እና ቪዲዮዎቹ አጠገቤ ከሌሉ አጋፔን ከየትም ቆፍረህ አምጣ ነው እሱ ያመጣዋል እና ክሬዲት ጎስ ቱ ሂም አንዳንድ ጉዳዮች ላይ ቪዲዮ ሶርስ በመስጠት ምናምንም
የሚያግዘን ሰው ነው። በውስጥም እንደዚህ ያገለግለናልና በደንብ ፎሎ አድርጉት፣ ቪዲዮዎቹን ፖስት አድርጉለት፣ አካውንቱን ኮፒ ሊንክ አድርጉለት። ተባረኩ። ግን ያ እንደዚህ ነው። እኔ አሁን ጉዴ ደስ የሚለኝ ምንድን ነው ጉዴና ደግሞ ግርምሽ አለ። በቃ ባገኙት አጋጣሚ ማበረታታት አገልጋዮችን እና ቅዱሳን የኤፊ ደግሞ አሁን እየሰራች ጌታ ኢየሱስ ሆይ እሱን ደግሞ አመጣዋለሁኝ ተራይጅለታለሁኝ ማለት ነው። እና ኤፊ የሚሰራውን አይታችሁታል። በቃ በጣም የሚገርም ነው። በቃ በጣም የሚገርም ነው። በቃ በጣም የሚገርም ነገር ነው እየሰራ ያለው። ደግሞ መቼም ትላንት ደግሞ ያዩት ምንድን ነው የመጽሐፍ ቅዱስን ኢንፋሊቢሊቲነት የጠየካቸው ሩማቸው ገብተ በጣም ግሩም ነው። ስለ ኦሪጂናል ሲን የሰራው አለ፣ ስለ እምነት እና ሪፔንታንስም የሰራው አለ። በጣም ግሩም ነው። በቃ በጣም ግሩም ነው። እየገባችሁ እዩት። የኤፊን ሼር ዲዩ ኦኬ። እቺ መዝጊያ ቪዲዮአችን ትሆናለች። እንደኔ ማዝናኛ አድርገው ነው የሰሯት። ሰው መዝጊያ ቪዲዮአችን እንድትሆን ኢየሱስ እንዴት እንደምሰብክ አንዴ እንደገና ኦርቶዶክስን አያት አይደለ? ውበቷን አዎ በደንብ አይቻታለሁ። ዛሬ የጥምቀት ዕለት በደንብ ነው ያየሁት። ተመልከቱ ውበታችንን። ኢየሱስ እንዴት እንደምሰብክ እያየ ነው። ምንድን ነው አልኩህ? ኢየሱስ እንዴት እንደምሰብክ እያየ ነው። ስሜታዊ ላለመሆን ሞክራለሁ። በጌታ በእውነት ቅዱሳን ወገኖች እንትኑ ኔትወርክ በጣም እንትን ነው። አይ አይደለም እንደሱ አይደለም። በጣም እያስቸገረው ነው የቃልዬ እንትን ሞባይሉ ነው እንትኑ ስክሪኑ ወድቆበት ወዲያውኑ ነው የሚያስወጣው እንትኑ ማለት ነውና እንደዚህ እየተቸገረማ በመካከላችን ስለዚህ አለው ያ ፍሪ እንዳልከው ሁላችንም 150 ሰው አለ። እጃችንን አንስት እንቃወማለን። ሌላ አስጨርሰኝ። እሺ ቆይ አክቹሊ ጨርሻለሁ። አልቋል። ባለቀ ሰዓት ነው ነገሩ አልቋል። ይሄው ኢየሱስ እንዴት እንደምሰብክ እያየ ነው። ይደገምና እንዴ ኦርቶዶክስን አያት አይደለ? ውበቷን አዎ በደንብ አይቻታለሁ። ዛሬ የጥምቀት ዕለት በደንብ ነው ያየሁት። ተመልከቱ ውበታችንን። ኢየሱስ እንዴት እንደምሰብክ እያየ ነው። ምንድን ነው አልኩህ? ኢየሱስ እንዴት እንደምሰብክ እያየ ነው። ስሜታዊ ላለመሆን ሞክራለሁ። ሉክ እዚህ ጋር ኢየሱስ እንዴት እንደምሰብክ እያየ ነው። ይበቃቸዋል። ስሜታዊ ላለመሆን እሞክራለሁ ብሎ የመጣውን ልጅ ቀጥሎ ያለውን አይተዋል። ያጋብኩ እዚህ ጋር እንትና ጴንጤው ምን ይሄኛው ደግሞ እሱም አንዳንድ ጊዜ ሲችል እዚህ መጥተው ማለታችሁታል እናንተን አድርጉት። እሱ ግን አሁን እዚህ ላይ የምናየው ነገር ጋይስ ስም ማጥፋት አይነት ነገር እንዳይመስል፣ አንደኛ ይሄ ጀስት በኦርቶዶክስ እንትን ውስጥ የሆነ ነገር ነው። ሁለተኛ ይሄንን ኧረ ይሄ ነገር የሚሉ ኦርቶዶክሳውያን እንዳሉ እያወቅን ነው እያሳየን ያለ ነው። ታዲያ እንደዛ እያወቃችሁ ለምንድን ነው ይሄን እያሳያችሁ ያላችሁት? እያወቅን እያሳየን ያለ ነው። እኛ እንደነዚህ አይነት ነገሮች ጋር እነዚህ አይነት ነገሮችን እኛ አካባቢ ሲታዩ ልክ ባለፈው አንድ ኮንሰርት ላይ ባሌ የታለ ምናምን ያለችው ማለት ነው። ልክ እንደዛ አይነት
ልክ እንደዛ አይነት ነገር ሲታይ ይሄ ነው ፕሮቴስታንት የምትሉ ሰዎች እዛም ቤት እሳት አለ ብለዋል አለቃ ገብረሃና። ሶ ከዚህ ነገር የጸዳ አይደለም ክርስትና። በቃ ስሜታዊዎች አሉ፣ እንደዚህ አይነት ስሜታዊ ሰዎች አሉ። ስለዚህ በዚህ መንገድ ለመለካት ስትፈልጉ በጣም አደገኛ ይሆናል ማለት ነው። ስንዱ አካላችሁና ራሳችሁን አንጽታችሁ ሌላውን ያረከሳችሁ የምታወሩ ሰዎች ካላችሁ ግን ይኸው እዚህ ጋር ብቻ እንዳይመስል በጣም ብዙ ጥምቀት ላይ የሆኑ ያሉ በጣም ብዙ ነገሮች አሉ። ቄሱስ ከማስጨፈር አልደረሱም እንዴ? ያ መናፍቁን ምናምን ብለው ኦኬ። ስለዚህ ስትለኩ የምትለኩት በዚህ ለዛ ነው እኛ ገድላቶቻችሁን ኪዳናቱ ምናምን የምናመጣበት ምክንያት እሱ ነው። እናንተ እዛ ላይ ማስረጃ ስለሚያጥራችሁ እኛ ይሄን እንደዚህ አይነት ነገር ብናይ እንደምንቃወም ስለምታውቁ ሲምፕሊ አምጥታችሁ በቃ እንደዛ ስሜት የሆኑ ጴንጤዎችን አምጥታችሁ ታሳያላችሁ። ይኸው እዚህ ጋር በህዝብ ደረጃ ይኸው እንግዲህ እናንተም ጋር ማለት። ስለዚህ ትንሽ በማስተዋል አድርጉት ነው። አግዝ ከቅድም ጀምሮ እየተወራ ያለው ነገር ላይ እሱ ደግሞ በደንብ ቤተክርስቲያን ውስጥ ያለውን ነገር ስለሚያውቅ ቢያወራን አሪፍ ነው። ትንሽ ደቂቃ ተባረክ ቃልዬ። እሺ ቃል ያስቼ ሁላችሁም በድጋሚ ሰላም ብያለሁ። ቅድም ያው ይሄ ስለ ሰንበት የተነገረውን ቃል ኪዳን በመለከት ያው ወንድማችን ቃሌ ይል እንደነበረ ያው አባ ማናቸው ገብረ ኪዳን እሳቸውን ለመከላከል ነው ጥረት ሲያደርግ የነበረው እንጂ ይህ እኮ በቃ በጣም የታወቀ ነገር ነው። ማለት ድርሳነ ሰንበት ውስጥ የሚገኝ ቃል ኪዳን ነው። ሁለቱን ሰንበቶች ያከበረ ሰው ዓርብ ዕለት አመሻሹ ላይ ይወጣና ሰኞ